ድንግል ሴቶችን ከገጠር ታምጣኛል እኔ በእያንዳንዱ ሰው 250,000 ብር ሰጣለሁ ካቸው ጓደኞቼ የት ነው ያደረካቸው ሁሉንም ነገር እየተናገረ ነው ቤቱን ፍተሻ ለማድረግ ሞክረን ነበር እየተናገሩ እኮ ነው ያለው ምን ልትሆን ነው ከሃዲ ሰይጣን መስበሰብ አለብን ከሱ መኝታ ቤቱ ላይ ሻንጣ ሙሉ ዶላር አግኝተናልና እኔ እኮ አይደለም ይሄን ነገር ያደረኩት እኮ አንደኛው ሚዜ ነች እኮ ይሄን ያደረገችው ጥሩ ሐሳብ ነው የመጣው ለምን መሰለህ የእህትህ ጉዳይ በደንብ ማሰብ አለበት እና የሶይ ምን አይነት ስራ ቢሰራ ነው አንተ ጨካኝ አንተ ከሃዲ የታነሳቸው ነው ሰማኛለ የገቡበት ያስገባሃቸው ቦታ ገብታም ቢሆን ታመጣቸዋለህ ሰማኸኝ ሹፌሮቹን ያው እነሱም ተከፍሏቸው ነው ሌሎቹ ግማሹ ጓደኞቻችን አሉ አስገድዳኝ መኪናውን እንዲቀየር ቦታ እንዲቀየር ያደረገችው እንግዲህ ውድ ተመልካቾቻችን ዋጋውን አስፈላጊውን ያህል እርምጃ ወስደን እሱ ላይ ዋጋውን ሰተነው ወደ ህግ አካላት ልንወስደው ስንል እሺ ማቆን ነገር እንዳለ እናገራለሁኝ ይቅርታ አድርጉልኝ ብሎ እዚህ ጋር ይዘነው መተናል ከዛ በተጨማሪ እንግዲህ እሱን እየቀጠቀጡበት ማለትም ዋጋውን እየሰጡበት ባለ ሰዓት ላይ እኛ ቤቱን ፍተሻ ለማድረግ ሞክረን ነበር ቤቱን በመፈተሽ ሰዓት ላይም መኝታ ቤቱ ላይ ሻንጣ ሙሉ ዶላር አግኝተናልና ይሄ ዶላር ከየት መጣ የሚለው ራሱ ለኛ ትልቅ ነገር ነው አሁን በዚህ ጊዜ ላይ አንድ ሻንጣ ዶላር ሙሉ ቤት ውስጥ ማግኘት ማለት በጣም ይከብዳል እና የሶይ ምን አይነት ስራ ቢሰራ ነው ምን አይነት ነገር ቢያከናውን ነው ይሁን ዶላር ቤት ውስጥ የሚቀመጠው እና ይሄ ነገር ለኛ ጥያቄ ነው እሱም እንግዲህ እውነቱን እናገራለሁ ወደ ህግ አካላት አትውሰዱኝ እባካችሁ ብሎ ለምኑን ተማጽኖን እዚህ ጋር ይዘነው መተናል እውነቱን ለእናንተ ለማድረስ አሁን እያንዳንዷን እናገራለሁ ያልካትን የምታውቃትን እውነት በሙሉ በቀጥተኛ ወደዛ ሳትል እውነቱን እያንዳንዷን ነገር ንገረኝ እምቢ ካለ እንቀጥላለን ያው ሁሉንም ማኪና እኔ ነኝ እንትን ያልኩት ያመጣሁት ማለት ነው ከኔ ያመጣው ያው ተከራይተን የሚመጡት መኪኖችን ተከራይተን አምጥተናል ግማሹም ደግሞ ጓደኞቻችን ነበር እንትን ያሉ ስንት መኪና ነው የተከራያችሁት ከምትከራዩበት ቦታ ተከራየነው 3 ነው የሙሽሮቹ አለ ለብቻ ደግሞ ሌላ ደግሞ የሚያስፈልገውን ደግሞ ሁለቱን ደግሞ ለእንትኖች ተከራየንላቸው ለሚዜዎቹ ማለት ነው ከዛም በኋላ ያው መኪናውን እኔ ነበርኩ እንትን ያልኩት ያስኩት ግን በቃ በዚህ መሃል እኔ ተገድጄ ነው ይሄን ነገር ያደረኩት ሹፌሮቹ ከኔ ያመጣቸው ሹፌሮቹ ያው እነሱም ተከፍሏቸው ነው ሌሎቹ ግማሹ ጓደኞቻችን አሉ ሌሎቹ ደግሞ ተከፍሏቸው የመጡ ልጆች አሉ የናንተ ጓደኞችም ናቸው ሹፌሮቹ የእንትን ግማሹን መኪና ሌሎቹ መኪና ያዙት ማለት የተከራያችሁትን መኪና ነው ጓደኞቻችሁ ያዙት ወይስ ደግሞ የናንተ አንደኛው የተከራየነው መኪና አንደኛው እኔ ነኝ ያዝኩት እሺ እነሱ የጠፉበት መኪና ነው አንተ ያዝከው እኔ ታዛም በኋላ ያው ሁለተኛውን ሲያዘው ማለት ነው ሁለተኛውን ያዘው ደግሞ ሌላውኛው ጓደኛችን ያዘው ኦኬ እዚህ ነገር ላይ ሌላ ሶስተኛ ተባባሪ ያላችሁ ማለት ነው የለም በቃ እኔ ስለ ተገድጄ ወይንም ደግሞ እንትን ብዬ ነው እንትን ያልኩት እንጂ ሌላ በቃ የተወሰደው ነው እዚህ ጋር ግን በጣም ስለኔ ብዙ ነገሮች ውስጥ ነው የምታስገቡኝ አንተ ጨካኝ አንተ ከሃዲ የታነሳቸው ነው አሁን አዳምጪኝ እኔ አሁን የተናገርኩ ነው እኔ ምንም የገቡበት ጓደኞቼ የት ነው ያደረካቸው ሁሉንም ነገር እየተናገረ ነው ሰይጣን እነሱን ለማግኘት ግዴታ ሰማኛለ የገቡበት ያስገባሃቸው ቦታ ገብታም ቢሆን ታመጣቸዋለህ ሰማኸኝ ልቀቀኝ አንተ ደግሞ ሁሉንም ነገር ካለብክ እሳራው በቃ እሱ ነው የሆነ ቦታ ይደብቃቸው እነዚህ ይኸውልሽ ስሚኝ ሁሉንም ነገር ማስረጃ እሱ እስካልሰጠን ድረስ ምንም ነገር ማድረግ አንችልም ለዛ እሱ ሁሉንም ነገር ሲናገር እባክህ ዝም ብለሽ በማየት ተባበሪ እንዴት ነው ዝም ብዬ ላየው የምችለው ማስረጃ ከሌለ እነሱ ማግኘት አንችልም እነሱ እንዲገኙ ትፈልጋለሽ አፈልጊ ለምንድነው አልፈልጋው በቃ ለዛ ደግሞ እሱ ማስረጃውን መስጠት አለበት እና ታዲያ ይሄን ነገር እየሰማው እንዴት ነው ዝም ልል የምችለው እሱ ካልሰማን ደግሞ እሱ ላይ ጥቃት በምናደርስበት ጊዜ መረጃውን ካልተናገረ እኛ ነው የምንጎዳው እነሱ እዛ ምን እየተደረገባቸው እንደሆነ ምን እናውቃለን ማስረጃዎቹ ግዴታ መስራት አለበት በቃ ጓደኞቼን ስሜትሽን ተቆጣጣሪ እንዴት ነው ይሄንን ጨካኝ እያየሁ ልቆጣጠር የምችለው እኔ እኮ አይደለም ይሄን ነገር ያደረኩት እኮ አንደኛው ሚዜ ነች እኮ ይሄን ያደረገችው እሷ ነች እኮ እዚህ እያዳመጥሽ ነው እሷ ነች ይሄን ያደረገችው እሷ ነች በህቴ በተታመመችው ህቴ አንደኛ ሚዜው ስትል አልገባኝም አንደኛው የሷ የሙሽሯ ሚዜ ነች አንደኛው ነች አስገድዳኝ መኪናውን እንዲቀየር ቦታ እንዲቀየር ያደረገችው ከዛ እሷ ነች ያንን ቦታ እንትን እንዲወሰዱ ያደረገችው እሷ ታግተ ይላ እንዴ አንደኛው ሚዜ አልታገተችም ራሷ አለች
ራሷ እኮ ነች ያገተቻቸው። እኔ እነሱን መኪናውን እንደወስድና ወይንም እነሱን እንትን እንዲደረግ ያደረጋችሁ በታመመችው እህቴ ነች አስፈራርታኝ። ምክንያቱም እህቴ እዚህ የለችም ሌላ ቦታ ላይ ያለች፣ ግን በሙሉ መረጃ አላት ስለኔ ቤተሰብም ስለኔ እህትም። በእሷ አስፈራርታኝ እነሱ መኪናውን እንዲወሰድና ሌላ ቦታ እሷ ጋር እንዲደርሱ አደረገች። እሷን የምታደርግበት ቦታ አላቅም፣ ግን የት እንደምታደርጋቸው አላቅም። ወስዳለች። ሁለቱም መኪና ነው የጠፋው። በሰርጉ ላይ ሁለቱም ተከታታይ መኪናዎች ነው የጠፉት። አንዱ መኪና ሹፌር አንተ ነበር። የአንደኛው ሹፌር መኪና ደግሞ ማን ነበረ? ይኸውልህ ጓደኛዬም አለ። ስለዚህ ከእሷ ጋር ከነሱ ጋር የጠፋው አንደኛው ጓደኛ አለ እኮ። እሱ ታዲያ እንዴት አንተ ተከትሎ ነው የጠፋው ወይስ አንተ አስገድደው ነው ያን ሰውዬ? እንዴ እኔ እኮ ነኝ እንትን ያልኩት። እሷ አድርግ ያለችኝን አደረኩ እኔ። ምክንያቱም እዚህ ጋር እህቴን ይዘብኛለች። ይኸውልህ አሁንም ግራ እያጋባኝ ነው። ትክክለኛ ግልጽ የሆነ መልስ ስጠኝ። ሰማኛለህ? አሁን መዘላበድህን አቁምና የት ነው ያሉት ጓደኞች? የት ነው ያሉት? ንገረኝ። የት ነው ያሉት ጓደኞች? አትካይ ደግሞ ተረጋጊና የት ነው ያሉት? አንተ ለምን አለቀኝ? ተረጋጊና መልስ ከሱ አስፈላጊው መልስ ያስፈልጋል። ከሱ አስፈላጊው መልስ ማግኘት አለብን። ሰማኛለህ? ጓደኞቼ የት እንዳሉ ትነግረኛለህ። ሰማኝ? እየተናገርኩ እኮ ነው ያሉት። ምን ልትሆን ነው? ከሃዲ ሰይጣን መስበሰብ አለብን። ከሱ አስፈላጊው ማስረጃ ከሱ ማግኘት አለብን። ለምን ወደ ቀጥታ ወደ እንትን ወደ እርምጃ አትሄድም ታዲያ? መናገር ካለብኝ እናገራለሁ። ዝም በል ከሃዲ። በቃ እሷ መናገር ነው ያለብሻል እንዴ? ለምንድን ነው እሷን መናገር? በቃ እሷ ነች ያስገደደችኝ። አንቺ በእኔ ቦታ ብትሆኚ አታስብም? ምንም ነገር አልክዳችሁም እናንተን። የብዙ ዓመት ጓደኞች እንዴት ትክዳለህ? በእኔ ቦታ ብትሆኚ እንድታረጊ ነው። እህቴን እኮ ይዛ ነው እነሱን እንዳግት ያደረገችኝ። ሰማኛለህ? እዚህ ያለህበት ሀገር ህግ አለ። ሰማኸኝ አይደለ? እሺ ጊዜ ህግ ቢኖር ማለት ነው እኔ እህቴን ተታያዝኩ ምንም ማድረግ አልችልም። በእናትህ በቃ ዝም በል። ሰይጣን ነህ በቃ ከሃዲ ነህ። የማትረባ እባክሽ አንዴ ተረጋጊ። ማስረጃችን እንውሰድ። አስፈላጊውን ከሱ የምንለውን ነገር በእናትህ አንተ ደግሞ በቃ ምንም አነዝንዘኝ። በቃ ከዚህ በኋላ ካለብህ እርምጃ ወሰድ። ከዚህ በኋላ እንደዚህ የምታስቸግሪኝ ከሆነ ላስወጣሽ እገደዳለሁ። ወይ በእናትህ አሁን በቃ ወደ ስራክ ተመለስ። በቃ ተወኝ። እኔ ምንም እንድትናገረኝ አልፈልግም። ከዚህ በኋላ የምታስቸግሪኝ ከሆነ ላስወጣሽ እገደዳለሁ። አስፈላጊው ማስረጃ ከሱ መውሰድ አለብን። ለምንድን ነው የማሰማኝ? ቆይ አንተ እንዴ ምን ሆነክ ነው? እሺ አንተ ወንድሜ እባክህን አሁን ወደ ገደለውና ተከለኛው እህቴ ራሱ ትልቅ ነገር ላይ ያለችው። እኔ ብዙ ነገር ነው እየተቸገርኩ ያለሁት እንዴ። ለምንድን ነው እኔ የዋሸሁበትም በጣም የለፈውበትም እህቴን አንድ ነገር እንዳትሆንብኝ ብዬ ነው። እሺ አሁን ይኸውልህ ወደ አቃለው ብዙ ነገር ጓደኞቼ እኔ የምታረግበት ቦታ አላውቅም። ይኸውልህ እሷ ማለት ነው እሷ ትደውልኛለች ወይንም ደግሞ የምትቀጥረኝ ቦታ አለ። ሰው ነው በቃ ብር ለኔ ትከፍለኛለች። ምን ያህል ብር ነው የምትከፍለናል? የአንድ ሰው ብር ትከፍላለች። ግን መጀመሪያ በእህቴ ነው በአብዛኛው የምታስፈራራኝ። እኔ ብሩን ምንም አልፈልግም። እኔ ኧረ ትከፍላለች እስከ 200 ምናምን ሺህ ትከፍላለች እሷ። ምንም ለብሩ ምንም እንትን አይነት እንትን የለባትም። ለመክፈል አቅም ያላት ምን አይነት ስራ ብትሰራ ነው? ምንድን ነው የምትሰራው እሷ? ምንም ማውቀው ነገር የለም። እኔ አርግ ያለችኝን አረኩ። በቃ እህቴን ይዛብኝ ነው እንደዚህ ያረኩት። እንዴት ነው የምታውቀው አንተ? አብራት እየሰራ ነው እኮ አይደል? አሁን ላይ እኔ ይኸውልህ አብሬያት እኮ እየሰሩ አይደለም ያሉት። አርግ ያለችኝን እኔ ይሄን ነገር ካላረክ እኔ እህትን ደግሞ የማረጋትን አታውቅም አለችኝ። እኔም ማረግ አልችልም። እህቴን ያዘቻት። አሁንስ እህትን መልሳላለች። የሁላ ነገር አድርጋል። እነሱን እስከ ማሳገድ ድረስ እህት አለች። አሁን ተመልሳለች። እህቴም ይኸውልህ እሷን ምንም አታውቃትም እኮ በቃ እኛም እኔ ራሱ ለራሴ ማለት ነው አላውቃትም። እሷን በደንብ በጣም እጇ ረዥም ነው። በጣም ኃይለኛ ሰው ናት። ትሰማኛለህ? ስለራስህ ብቻ አውራ፣ ስለራስህ ወንጀል ብቻ አውራ። ጭራሽ ደግሞ በእሷ መጣ። አንተ ስለማታውቂው ሰው ነው። አንቺ ማታውቂያትም እኔም አላውቃትም ነበር አይደል? አላውቃት ጓደኛዬን፣ የብዙ ዓመት ጓደኛዬን በደንብ አውቃታለሁ። ትሰማኛለህ? አንተን አራቱንም ያገትካቸው እኔ አይደለም። እኔም እኮ ነው ተባው ለእህቴ ስልኮ ለምንድን ነው የምታበሳጨኝ? አትዋሽ፣ በቃ አትዋሽ። ለምንድን ነው በእሷ እያላክክ ያለው? ስለራስህ ብቻ አውራ። ሰማኸኝ? ስለራስህ ወንጀል ብቻ አውራ። መጀመሪያ አረጋጋት። እኔ ላውራባት እንዴ ልንገራት። ሁሉ ነገር ያስረዳል። ነገር እኮ አይደለም እየነገረኛለሁ። ተረጋጊና ይኸውልሽ ምን አይነት ሰው ነው? አንተ አሁን በእሷ ታላክካለህ? አንተ አትንካኝ። ተረጋጊና ነገሮችን እንዲያስረዳ ነው። ለምንድን ነው ቆይ በእሷ እያላክክ ያለው? ለምን ሁሉን ነገር እንዳልሆነ የምናውቀው እስከ መጨረሻ ሰምተን ነው። ሰማኸኝ አይደለ? የማትረባ ነክሽ። አሁን እንኳን ተረጋጊ እባክሽ። አርፈክ ስለራስህ ወንጀል አውራ። አራቱን የት እንዳደረካቸው ተናገር። ከዚህ በኋላ አስወጣሻለሁ። ከረበሽ ከዚህ በኋላ ዞር በልልኝ። አልረጋጋም። እሺ ቁጭ በይ ወይ አልቀመጥም። ዞር በል
ይሄ ውሸታም ትናገራታለህ። እሺ ሰማኸኝ? በጣም እያስቸገረች ነው። እሷ አላስወጣት እባክሽ። በቃ ለምን አትለቀኝም? ቆይ ትናገራታለህ። እሺ እሷን አስወጣቻታለሁ። እያንዳንዷን ነገር ግራ የሚያጋባውን ነገር እንዳለ በቃ እየተነተንክ ግልጹን እንድንነግረኝ እንፈልጋለን። ሰማኝ አይደለ? ከመጀመሪያ ጀምሮ ንገረኝ። ከእሷ ጋር እንዴት ልሰራ ቻልክ? ከእሷ ጋር ምን ያህል ስምምነት ነው ያለ? ምን ያህል ጊዜ ነው ከእሷ ጋር የሰራኸው? እኔ ይኸውልህ በዚህ ስራ ላይ የገባሁበት ምክንያት እኔ አስገድዳኝ ነው ብያለሁ አይደለ? አዎ አስገድዳኝ ነው። በእህቴ አስገድዳኝ ነው። ታማለች። እሷ አልጋ ላይ ያዘችን ሰው እህት እንዴት ልታገኛቻለች? ስለ እኔ በደንብ ታውቃለች እኮ። ይኸውልህ ለሙሽራውም ሆነ ለሙሽሪትም ሆነ ለሁሉም እኔ ቅርብ ጓደኛቸው ነኝ። በደንብ ቅርብ ጓደኛዎች፣ አብረን ተምረናል። አብረንም እንትን ብዙ ነገሮች ያሳልፈናል። ቅድም ግን ስነግረኝ ወንድም ምን ያለኝ እህት የለኝም ብላኝ ነበር። እውነቱን ላለመናገር ስል ነው እዚህ ጋር እውነቱን ተናገርኩ። እኔ ትልቅ ነገር ላይ ነው እንትን የምለው። እህቴን ጉዳት ላይ የምጥላት። መዋሸቱ ለምን አስፈለገ ታዲያ? እየነገርኩ እኮ ነው ያለሁት። እህቴን እዚህ ጋር ብዙ ነገሮች ነው የማጣው። እሺ ቀጥል። ስለዚህ ስለ እኔ ብዙ ነገሮች ታውቃለች። እዚህ ጋር እኔ መኪናም እንዳመጣው በደምብ ታውቃለች። መኪናውን መምጣት የቻለበት ምክንያቱም ምን ተስዋ ጋር አውርተናል። ከሷ ጋር ያወራንበት ምክንያት አለ። ስለዚህ እኔ ብሩን የምቀበልበት ምክንያቱም ደግሞ ለእህቴ ማሳከሚያ ስለሆነ። ለምንድን ነው ይህን ነገር ያደረገችው? እኔም ስለሱ ጉዳይ ምንም የማውቀው ነገር የለም። አርግ ያለችኝም ብቻ ነው ያደረኩት። ምንድን ነው አርግ ያለች? ያንተ የስራ ድርሻ እዚህ ላይ ምንድን ነው? ለእሷ ቦታውን መኪናውን የሙሽራዋንና የሁለቱም መኪና ከእሷ ጋር ወደ እሷ እንትን ማለት ነው። እሷም አሁን እዚህ ጋር ማለት ነው። እሷም እዚህ ጋር ታሳሪ እንደ ታጋች ሆና ነው የሄደችው። ስለዚህ እኔ ምንም እንትን ምለው ነገር የለም። ሌላ ሰው ነው፣ ብዙ ሰዎች አሏት። ሌላ ሰው መጥቶ ነው መኪናውን ተረከበኝ፣ ሄደ፣ ይዟቸው ሄዱ። የት ያስገቧቸው የት ጓ እንዳደረጓቸው ምንም አውቀው ነገር የለም። እኔ እዚህ ጋር መረጃ እንዳልሰጠና መረጃ እንትን እንዳል የምቀበለው ብር አለ። ብሩም ደግሞ ለእኔ አይደለም እንትን ብሎ ለእህቴ ነው። መኪናውን አንተን የተከራየው አይደለ? ቅድም አልተከራየውም ብለህ ዋሽተኛል። ይሁንሽ መኪናውን ስትከራይ እሷ መኪናው ተከራይተን አይደለም፣ ከሰው ነው። ያ ሰው ደግሞ የእሷ ሰው ነው። አንደኛ ሹፌሩ ማን ነው? ያኛው ሌላ የራሷ ሰው ነው። ማንም ሰው እዚህ ጋር እንትን የለም። የራሳቸው ሰው ናቸው። የራሷ እሷን ያቋቋማቸው ራሷ እንትን ያለቻቸው ሰዎች ናቸው። መኪናንም ተከራይተንም አይደለም፣ መኪናውንም እንትን ያለው የራሷ ነው ሁሉም ነገር። አሁን ደግሞ ሌላ ሁለተኛ ውሸት ማለት ነው። አሁን እኮ እየነገርኩ ነው ያለው። አንተ አሁንም እየዋሸኝ ነው እንዴ? አረ እያዳመጥከኝ እንጂ አሁንም ሌላ ውሸት እየጨመርክ ከሆነ ሌላ ነገሮችን ራስህ ላይ እየጠመጠምክ ነው የምትሄደው። ይገባል አይደል? እየነገርኩ እኮ ነው ያለሁት። ቅድም መኪናውን ተከራይተን ነው እኔ እኮ እያምጥቼ እኮ ነው መኪናውን አመጣሁት፣ ግን ለእነሱ እንዲመስል እኮ ነው መኪናውን የመጣው እንጂ የራሷ እኮ ነው ሁሉም ነገር። መኪናውን እንድትከራይ አስደረጋክ ነው እሷ? እንደዛ አስደረጋኝ ነው እንትን ያልኩት እንጂ መኪናውን አንተ አልተከራየውም። መኪና አልተከራዩም። ገንዘቡን እነሱ እንዲከራይ ብሎ ያወጡት የእሷ ቤተሰቦች ገንዘቡ የእሷም ሆነ የእሱም መኪናው እንዲከራይ ብሎ ያወጡት ገንዘብ ወደኛ ነው ገቢ ሆነ። እሷ ምን ያህል ማለት ስራዋ ሁሌ እሷ እንደዚህ አይነት ስራዎችን ነው የምትሰራው ሁሌ? እኔ በዚህ ስራ ላይ ምንም እንትን የምልባት ነገር የለም። አላቅም። እኔ ስለ የመጀመሪያውም ቀን ነው። ሁለተኛ ደግሞ እኔን በዛ በማልደራደርበት ነገር ስትመጣብኝ አብሬት ሆኜ ሰራው። ብር መሰጠኝ ብር ደግሞ ምንም እንትን አለበትም። ለእህቴ ማሳከሚያ ነው እንትን ብለው። እህትህ ምን ሆነ የማት ምሮ ህመማየት እህትዬው ሕክምና ብዙ ጊዜ እንትን አመላልሳታለሁ። ብዙ ጊዜ ምን ትላለሁ፣ ግን ያው አሁንም እንደዛው እንትን እላለሁ። ያው ሕክምናውንም እሷን በምሰጠኝ ብር ነው እንትን እያልኩ ያሉት። አሁን ተሷ ጋር ከጎን ሆኜ እንትን ብለው እህቴ ብትመለስም እንደነገርኩ ነው። በጣም ሰፊ እጅ ያለ ሰው ናት። ምንም ማድረግ አልችልም። እዚህ ጋር እኔ አሁን ለነገርኩ ጊዜ ራሱ ማለት ነው የሆነ ነገር ካወቀች እህቴ የሆነ ነገር ማድረግ እንትን ትችላለች። እህቴ ነው ያለችው አሁን? እኔ ገዚህ የለችም፣ ቤት አይደለችም። የት ነው ያለችው? ዘመድ ጋር ነች ያለችው። አሁን እየዋሸኝ እንዳልሆነ እኔ በምን እርግጠኛ ሆናለሁ? አሁን አንዴ መኪናውን ተከራይቼ ነው ትላለህ። ለእኔ እንኳን አሁን ሁለት አይነት አፍ ነው እያወራ ያለው። አሁን እኔ ማለት ነው እሷ ደውላ የምትቀጥረኝ ቦታ አለ። እሷ ስትደውልልኝ ወይም የምትቀጥረኝ ቦታ ደውዬ እናንተ መምታችሁ ተሷ ጋር ማገናኘት ይችላሉ። አሁን እሷ ብታውቅ እህቴን ትገላታለች ምናምን ብላ እየቀባጠርክ አልነበር ነው? እኛ ላይ ሌላ ነገር እያሰብክ ነው? ምንም ማስበው ነገር የለም። አሁን እውነቱን አለ እየነገርኩ ያሉት። እኔ አሁን እውነቱን እናገራለሁ ብዬ ነው የገባሁት አይደል እንዴ?
እሺ ደውላት፣ ስልክ ይዛላ፣ ስልክ ደውላትና ጥራት። እዚህ እኔ ላናገር እፈልጋለሁ፣ ልቀጥራት። እኔ አሁን አልደውልልም። አሁን መደወል አልችልም። ደውላት እኮ አሁን መደወል አልችልም። ለወርም አትደውልም። እኔ አሁን እንደነገርኩ እኮ ነው አሁን የነገርኩ። መጀመሪያ እና እሷ ልደውልላትና መጀመሪያ ካገኘኋት በኋላም እናንተ መታችሁ እሷ ማግኘት ትችላላችሁ አልኩ። ይሁን አንተ ሰውዬ፣ እኔ ምንም እየጣመኝ አይደለም። የሆነ ነገር ዋሻቸዋለሁ፣ የሆነ ነገር አደርጋለሁ ብትል የማትወጣው ችግር ውስጥ ነው የምገባው። የማትወጣው ችግር ውስጥ ነው የምገባው። እየነገርኩ ነው ደጋግሜ። አሁን እየነገርኩ እኮ ነው ያለሁት አይደል እንዴ? ያልኩህን ላድርግና አንተ እኔ ሌላ ነገር ካረኩ የፈለግከውን ነገር ማድረግ ትችላለህ። ይኸውልህ እህትህን ካሰብክ ለእህትህ በነፃነት በራስህ ሰርተህ ጥረህ ግረህ የምታመጣው በገንዘብ እንጂ በሰው ህይወት ላይ እየቀለድክ የምታመጣው ገንዘብ አይደለም። አስፈራርታኝ እኮ ነው። እኔ የምትሰጠኝ ብር አልበላውም ወይን ነገር አላደርገውም። ለእሷ ሕክምና ነው ማውጣው ነው ያልኩህ እንጂ እኮ ነው። አሁን ይሄን ነገር እህትህ ከተመለሰች በኋላ ለምን ለማጋለጥ አልሞከርክም? መች ትመለሳለች እሷ? እህቴ አሁን ዘመዶቼ ጋር ነው አላልክም? ዘመድ ጋር ብትሆንስ እንዴ? እሷ በሆነ ነገር ብታገኝስ እንዴ? ለምን? እኔ እኮ እፈራታለሁ። ለአንተም ታሰጋለች። ከዚህ ጀርባ ከዚህ ጤና ጀርባ ከእሷ ሌላ የሚያግዛት የሚረዳት አካል አለ? እኔ ስለ እሱ እኮ ምንም እንትን የምለው ነገር የለም። ስለ እሷ የምትሰራውን ስራ ነው እየነገርኩ ያለሁት። አድርግ ያለችኝን አድርጌያለሁ። እሷ የሚያግዛት ማን ነው? ይሁላ ነገር እንድታደርግ ይሁላ እጇ ረጅም እንዲሁ የሚያደርግላት ማን ነው? ይሁላ ገንዘብ ለእሷ የሚሰጣት ማን ነው? እኔ እሱን ባውቅ አልነግርህም እንዴ? ምንም ማውቀው ነገር የለም። ማግኘት ከፈለክ እኔ አሁን ደውልላት በምትለው ነገር ምንም እንትን ልልህ አልችልም። ራሷ በምትፈልግ ጊዜ ስለምትደውል ወይን ጠብቀ እዚሁ ጠብቀ ስትመጣ ማውራት ትችላለህ። አንተ በደውልላት ማግኘት አትችልም። እሷ በፈለገ ሰዓት ነው የምትደውልልኝ ራሱ እንጂ አንተ በፈለግ ሰዓት አታገኛትም። እኔ አላገኛትም። አሁን እነሱ ይሄዳሉ። የት ነው ያደረስካቸው? አንተ በመኪና ይዛቸው ሄድክ ቀን የት ነው ያደረስካቸው? የሆነ ቦታ ብቻ ነው የሆነ ሰው መጥቶ ተቀበለኝ ይዞ ሄደ። እንትን ምል አንተ ይዛቸው ከሄድክ በኋላ የት ነው ያደረስካቸው? እኔ እኮ አላደረስኳቸውም። ሰው እኔ ነኝ ሰው ሹፌሮቹን እኔ ነኝ ያዘጋጇቸው። ሌላ ሰዎችንም ከውጭም ሌላ ሰዎችን አዘጋጀን። በፍጥነት እነሱ ቦታና መንገዱ እንዲቀይሱ አደረኳቸው። እንዴት? በምን መንገድ ነው ያደረካቸው? በመታጠፊያዎች ላይ ነው? አሁን ቀጥታ ነበር የምንመጣው፣ ግን በመታጠፊያው ጋር ስንደርስ እኔ የነገርኳቸውና የቀጠርኳቸው ሹፌሮች ይዟቸው ገቡ። እነሱ ከናንተ በማትገናኙበት ቦታ ወሰዷቸው። እሺ ይሄ ሁላ ነገር ለምን አስፈለገ? እሷ ይሁላ ነገር ለማድረግ ምንድነው? ይሁላ ምን ቢያረጓት ነው? እሷ ከበፊቱም ሁለቱ አንድ ላይ እንዲሆኑ አትፈልግም ማለት እንዴ? አሁን እሷ በፊትም ከነሱ ሁለቱ እንዲገናኙ ጭራሽ አትፈልግም። ለምን? ምን ያረጓት ነገር አለ እሷ ላይ? ወይ እኔ እንደ ጓደኛም ስልክ እኔ የነሱን ጓደኛም እንደመሆኔ ሁለቱ እሷ ለሱ ስሜት ያላት ይመስለኛል። ኦኬ እሷ ነች ለሙሽራው ስሜት ያላት ይመስለኛል። ከመቼ ጀምሮ ነው ይሄ ነገር ታውቃለህ አንተ? በፊትም እንደዚህ ደስ አይላትም ሁለቱ ሲገናኙ ምናምን። በፍጹም ደስ የማይላት ሰው ብትኖር እሷ ናት። እንዴት ማለት? ፊቷ ላይ ይናገራል ወይስ እንዴት? ወይስ ለአንተ ለብቻ የሆነ በቃ ደስ እኛ አሁን ተሰብስበን ሁለቱን እሷ መታ ድንገት እሱን ሰላም ስትል የሆነ ተነስቶ የሚሄድ ስሜት ትሄዳለች። በቃ ተነስታ ራሱ ትሄዳለች። እነሱ አንድ ላይ ከሆኑ ጭራሽ አብራት ሆነ። አንተ እኮ በመሃላችሁ ነው ያለችው ታረጋለች። እዚህ ጋር እኔ ሲጀመር ሁሉም ያውቃሉ እነሱ የሆነ እሷ እንደምትናደድ ወይንም ደግሞ ከሱ ጋር እንድትሆን እንደማትፈልግ ምናምን ታውቃለች። እሱ ሂራን ስጠይቃ ቀደም ግን ሁላችንም ተሳስበን ምናምን ነው የምንለው ምናምን ብላኝ ነበር። ስራ በስራ በኩል ነው ተሳስበን ነው የምንችለው እንጂ እዚህ ጋር ያለው ስሜት እዛ ጋር የእሷን ንዴት ወይንም የእሷን እንትን ደግሞ ለሱ እሷ በጣም ነው እንትን የምትለው አትፈልግም ጭራሽ ካብሮ እንዲሆን ለሱ የፍቅር ስሜት አላቸው ማተናገረው ማለት ነው። እኔ እንደመሰለኝ ነው እየነገርኩ ያሉት የምታሳየችው አክቶች የምታረጋቸው ድርጊቶች ነው ምናምን እንጂ ሌላ ነገር አስባ ይሁን ምናምን አላውቅም። ግን እንደኔ እንደማስበው ከሆነ እሷ እንዴት ነው አሁን ቤተሰቦቻቸው እንዴት ነው ሀብታም ናቸው? ምንድን ነው ማለት የገቢ ምንጯ ምንድን ነው? ይሄን አለ ገንዘብ ለአንተ ይሁላ 200 ሺህ ብር የምከፍለው ይሁላ ነገር ለማድረጊያ ምክንያቷ ምንድን ነው ማለት? ለእኔ እኮ እንደዚህ አይነት ሚስጥር ልታወራኝ ወይንም ልታሳየኝ አችልም። አርግ ያለችኝን አረኩ። የሆነ ነገር አረገች። ሰው አዘጋጅ ያለችን ሰው አዘጋጀው። መኪናም የተዘጋጀውንም ሁሉ ነገር ተዘጋጀ። አርግ ያለችኝን አረኩ። ግን መጀመሪያውም
ይሄን ነገር ስትል ለኔ እየነገረችም እኔ በህይወት እያሉ እነሱ እዚህ ጋር አብረው አይኖሩም ስትል ለኔ ብላይ ነበረ ይሄ ነገር ስታዘጋጅ ማለት ነው። ከዛም በኋላ ሂራን በማዋራ ሰዓት ላይ ስራ እንደምትደጋገፉ አንዱ ሰው እንደሚጠራ እና ነግራኝ ነበር። አንተ አሁን ሳያችሁ ደግሞ አሁን እሷ ይሄንን ስራ ብላ ገንዘብ የከፈለች ነውና አብዛኛው ጊዜ እንደዚህ አሁን ሲጣርታ ስራው በመተደጋገፉበት ሰዓት በእንደዚህ አይነት ስራ ነው የምትሰሩት? እንዴት ነው ስራ? ያው ሁላችንም ስልክ እንደዚህ እንሰራለን። ሁሉም የግላችን ነው የምንሰራው እንጂ እንደዚህ እንትን አንድ በየግሉ ነው የሚሰራው። በጣም ግራ ያጋባልና እንግዲህ ውድ ቤተሰቦች ሁሉ ነገር እንደተመለከታችሁት ነው። በጣም ማለት ያሰብነው ነገር ነው የሆነው። መጀመሪያም እኛ በምናጣራበት ሰዓት ላይ ብዙ ፍንጭ የሆኑ ነገሮችን አግኝተን ነበረ። እሱን ነገር ደግሞ መተን እዚህ በምናጣራ ሰዓት ላይ ሊደበቅ ቢሞክርም እኛ በራሳችን መንገድ ነገሮችን ለማውጣት ችለናል። እና እንዳያችሁት ሙሽሮቹ ምስኪኖች ናቸው፣ ምንም የማያውቁ ንጹህ ሰይቶች ናቸው። እና ወንዱም ደግሞ ምንም የሚያውቀው ነገር የለም። እና ሴትዮዋ ምን እንዳሰበች አናውቅም። እሱ እንዳለኝ ከሆነ ደግሞ አንዳንድ ፍንጮች አግኝተናል። ለሱ የፍቅር ስሜት አላት የሚል ነገር አለና ሰው ደግሞ አንዳንድ ቀደም ብዬ ነበር ሂራን ጠይቂያት ነበር። ሰው የሚወደው ከሆነ ለሚወደው ሰው የሆነ የተንኮል ፍቅር የሚባል ነገር አለ። የኔ ካልሆነ የማንም አይሆንም አይነት ነገርና እሱ ነገር ይመስለኛል። አሁን እሱ ካለንም አንጻር እሱንም እንግዲህ ከእሷ ጋር ቆይ እሷን ለማግኘት ሞክረን የምናሳውቃችሁ ይሆናል። እሱንም ነገር እንግዲህ አሁን ደውለን ለማግኘት ሙከራ አድርገን ነበረ። እንደሰማችሁት እሷ በምፈልገበት ሰዓት ነው መውጣት የምችለው እሱ ወይም ደግሞ እሱን የምታገኘው። ይሄ ደግሞ አሁን ለምን ይሄ ሁላ እንዳስፈለገ ምን አይነት ወንጀሎችን ብሰራ እንደዚህ መደበቅ እንዳስፈለጋት አናቅም። ይህን ነገር ደግሞ ሰፋ አድርገን የምናየው ይሆናል። እንግዲህ እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። አቤት ሰፈሩ እንዴት ነው? ሰፈሩ አሪፍ ነው። እንደምታየው ምንም የለም። አዲስ ነገር የለም። ኧረ ምንም የለም። የቤት ግን ዝም ብዬ ቁጭ አልኩ። ሌላ ቦታ እንትን ከምን እዚህ ይሻላል ብዬ እኮ ነው። ምን አዲስ ነገር አለ እንጂ? አይ ለጊዜው ምንም አዲስ ነገር የለም። እኔ ጋር ምንም የለም። እኔም እኮ ዝም ብዬ አሁን አንድ ነገር ላማክርሽ ነበር። ፍላጎቴም ካልደበረሽ ነበር ያው አንቺ ጋር መስራት ፈልጌ ነበር። ያው ስለዚህ የሆነ ነገሮች ያስፈልጉኛል። እና ነገሮችን ስለሚያስፈልጉኝ ነው እንጂ ለምሳሌ ደስ ይለኛል። ፈቃደኛ ከሆንሽ ነው ካንቺም ችግር የለም። ያው ያለውን ነገር አሁን ፈጽመን ማለት እንችላለን። በጣም ጥሩ ሀሳብ ነው የመጣው። ለምን መሰለህ? የእህትህ ጉዳይ በደንብ ማሰብ አለብን። አሁን እኮ ስለሱ ጉዳይ ጨረሰ መሰለኝ። አርጋልሽኝን እያረኩ ነው ያለሁት፣ ስራም እያልሽኝን እየሰራሁ ነው ያለሁት። ስለዚህ አሁን ስለሱ ጋር እኮ አይደለም እሷም ሕክምናውን እንትን እያልኩ ነው ያለሁት። አንቺ በምትሰጪኝ ብር ነው እንትን እያልኩ ያሰከምኳት ያለሁት። ጠንቅቄ አውቃለሁ። ስለዚህ አሁን የፈጠነ አሁን ቶሎ ብለሽ እህቴ ጋር እንትን ተመትይ። እኔ አሁን ለስራ ነው ያልኩት እኮ እንጂ ጋር እኔ ደስ ይለኛል፣ ግን ስራው ላይ አንዳንድ መረጃዎች ደግሞ ያስፈልጉኛል። ምን አይነት መረጃ? አንቺ እንዴት እንደምትሰሪው ስራዎችን እንዴት ነው የምትሰሪው? እኔም ደግሞ እንዴት ነው የምሰራውን ስራዎችን መስራት የምችለው ወይም ምን አይነት ነገሮች ነው ማድረግ የምችለው ነገሮችን አንቺ ደግሞ እንደዛ ብትነግሪኝ ደግሞ የተሻለው ለኔ። ከደበረሽ ግን ችግር የለውም። እኔ ስልሽ እኔ ላንቺ እኔ መስራት ተፈልኩ እስከዛሬ ድረስ ግን እኮ ከኔ ጋር መስራት አትፈልግም ነበር። በለጠ ጉዳይ መሰጪኝ ብርም ለኔም አሪፍ ነው። አሪፍ ነገሮችም እንትን እያልኩ ነው ያለሁት። ስለዚህ አንቺው ደግሞ አንቺ ውጤታማ ከሆንሽ እኔ ደግሞ እንትን መል ከሆነ ደግሞ ላንቺ የሚጠቅምሽ ነገር ከሆነም ለኔም ጥቅም ነገር ይኖረዋል። አሁን በእህቴ ጉዳይ ሳይሆን አብረን አባል ሆነን ብንሰራ ደግሞ የተሻለ ብዬ ስላሰብኩ ሌላ አይደለም። በጣም ጥሩ። እንደዛ ከሆነ አንድ ነገር ነው የምሰራልኝ። ምን? ድንግል ሴቶችን ከገጠር ታምጣልኛል።
እኔ በእያንዳንዱ ሰው 250 ሺህ ብር ሰጥሃለሁ። ለአንድ ሰው 250 ሺህ ብር ችግር የለውም አመጣልሻለሁ። ግን አሁን በቶሎ በጣም የሚፈጥን ነው ወይስ ዘግየት ብሎ ይመጣል ስልሽ አሁን ለዛሬ ድረስ ወይም ለነገ ድረስ የሚባል ነገር አለ? በየትኛውም ሰዓት ታመጣልኛለህ፣ በየትኛውም ሰዓት ገንዘቡን ከፍላለሁ። ግን አንድ የተሳሳተ ውሳኔ ብትወስን የተሳሳተ ስራ ውስጥ ባገኘ ብትጠቁምብኝ አስጨርሰኝ፣ በእህትህ ህይወት ነው የምትፈርደው። አሁን እሱን ስላመንኩበት መሰለኝ እኮ ስለ ስራ ምናምን ያልኩሽ ስላመንኩበትና አንቺም ተጠቃሚ አንቺ የበለጠ ተጠቅመሽ ምን የምትጠቀም አሁን ስልሽ አሁን ስራ እየሰራን ያለ ነው። አሁንም እኮ ስልሽ አሁን ስለነሱ ያሉበት ሁኔታ አሁን የምንሰራበት ስራ ልሽ እነሱ አሁን እንዴት ናቸው? ትንሽ አላማርከኝ ማለት አሁን እኮ መረጃ ስለአንቺ መረጃ ስለኔም እኮ የምታውቂው ነገሮች ካሉ ስለአንቺም ያለው ስራ ስለሰራው እኮ ልምድ ማግኘት አለብኝ። አሁን ልምዱ ሳይኖርኝ እንዴት ልሰራ እችላለሁ? አንቺ ለምንድን የምትንተባተብ? ስለምን መንተባተብ ነው የምትለው? ጥሩ ጨርሻለሁ። እኔ ካንተ የምፈልገው የምን ብቻ ነው? ተቀብለኛለህ። በሰጠኸኝ ሰዓት እኔም ገንዘቡን እሰጥሃለሁ። ችግር የለም እሱን እሰራለሁ። ስለ ሙሽሮቹ ደግሞ የምትጠይቀኝን ነገር ከዚህ በኋላ አንተ አይመለከትም። ይሄን ጉዳይ ጨርሰናል። እንዳለፈ ታሪክ እርሳ። እሺ ስለዚህ አሁን ስራውን መጀመር እችላለሁ ማለት ነው? በየትኛውም ሰዓት መጀመር ትችላለህ። ችግር የለም ካልጀመራለሁ እሰራለሁ። ያለውን መረጃ ብትነግሪኝ የተሻለ ነው ብዬ ስላሰብኩ። ስለምን መረጃ ነው የምነግርህ? ያው አብሬሽ መሰራ ከሆነ አብሬሽ እንተምል ከሆነ እኮ ሰማኛለህ። ልክህን እወቅ። ከየኔ የበታች ነህና የማዝህን ብቻ ነው የምሰራው። እንዳረሰው ይሄንን የማዝህን ብቻ ነው የምሰራው። ሲጀመር እንዲህ ካንተ ጋር ቁጭ የራሱ ማውራት አይጠበቅብኝም። እሱማ ይገባኛል እኮ አውቃለሁ። እኔ ምን መረጃ የምፈልገው መስራት እኮ ካለብኝ እኮ አንዳንድ ነገሮችን እንዴት በሂደት ማድረግ እንዳለብኝ ነው። ሳናገኝ አሁን ድንገት የሆነ ኢንፎርሜሽን ራሱ ከኛ ቢወጣ እኮ ትልቅ ነገር መጥፎ ነገር። አንተ ራስን ታምነዋለህ? ራሴንማ በደንብ ነው። በቃ የራስህ መታመን ብቻ በቂ ነው ለዚህ ጉዳይ። ከዛ የዘለለ ከአቅም በላይ ወደ እኔ መጥተህ የኔን ነገር አጣራለሁ አውቃለሁ ያልክለት ህይወት በእጄ ነው የሚያልፈው። እሺ ይሁን። እሺ አሁን እኔ እሰራለሁ ጀምራለሁ ብያለሁ። ያሉን ነገሮች እንዳለ እሰራለሁ። ያልሽኝን ነገሮችን ማመጣለሁ፣ ላንቺ አቀርባለሁ። እሺ ሙሽሮቹስ? ስለ እነሱ ጉዳይ አውርተን ጨረስ መሰለኝ። አይመለከትም። በማይመለከት ውስጥ አትግባ። እነሱ በእኔ እጅ ናቸው። የፈለኩትን አደርጋቸዋለሁ። ያንተ ስራ የማቅረብ ብቻ ነው። እሺ በቃ እሺ። የጨረስ መሰለኝ እኮ አሁን ክፍያውን እንዴት ነው የምታደርጊው? እያንዳንዱ ነገር ምን እያደረግሽ ነው? ሲጀመር የነገርከን ነገር ሁላ እውነት ነበር ማለት ነው። ይሄ ሁላ ነገር አንቺ ነበር እያደረግሽ ነበረው። ግን እኮ አሁን እያንዳንዱ አንተ የነገርከኝ ነገር እንዳለ እያቀናበረች የነበረችው እሷ ነች። አሁን እያወራናል። መጠየቅም ትችላለህ፣ ማውራትም ትችላለህ ከሷ ጋር ያለው። ለምንድን ነው ነገር ያልሽው? አንቺ አታፍሪም እንዴ ስታስመስይ? ይኸውልሽ ብዙ ነገር ነው የሚጠብቅሽ። ወስጄ ለህግ አካላት ከምሰጥሽ እያንዳንዷን ነገር በግልጽ ተናገሪ። ካለበለዚያ ዋጋሽን የሚሰጡ ሰዎች ረጃል። አንቺም አስፈላጊ ከሆነ እንደሱ ተቀጥቅጠሽ እያንዳንዷን ነገር ተወራለሽ። ሰማሽኝ አይደል? እኔ አሁን እንደምታውቀው ሚዜ ነበርኩ። የናልቻችሁ ሰዎች የሶቹ ሰዎች ኮምልጭ መምጣት ነው። አሁንም ለማሽን ይሞክርሽ። እኔ አልዋሽም። የት ነበርሽ አንቺ? ታንቺ ነበር። የኔ ታገችው እኔ እንጃ አላውቅም።
አይኔን አስረው እጄን አስረው እግሬን አስረው ነበር ያስቀመጡ። እንዴት አመለሽ አንቺ? በምን ከሲዘናጎ ጠብቄ እንዴት እንብዬ አመለጥኩ እኮ። የት ነበር ቦታው? የት ነበር አንቺ አመለጥሽ? አላውቅም፣ የሆነ ጫካ ውስጥ ይመስለኛል። ብቻ በጣም በብዙ ስቃይ ያመለጥኩ። ኧረ አንቺ እንደዚህ አታስመስይ። ዝም በል። ምን እንደሚያስጮሽ ምንድነው? አታስመስይ እንደዚህ ዝም በል። እሱ ላይ ነው እንዴ? ምንም እያስመሰልሽ ነው ያለሽው። አናግሪ። እሱ ላይ ነው እንዴ? ለምን ጨይበት? እሱ ላይ ስለምን እሱን ያሳገተ የምትሆኑ? እያንዳንዱን ስታየው የነበረው ስታወሪ የነበረው እያንዳንዷን ነገር እያየው ነበር። እያንዳንዷን ነገር እየተከታተልኩሽ ነበር። እየሰማሽኝ ነው አይደለ? እያንዳንዷ ያወራሻት ነገር እያንዳንዷ በማስረጃ እጄ ላይ አለ። እያንዳንዷ ነገር ሰዎቹ እንዴት ነው ያርክሻቸው? ሲጀመር ማለት ታሪክ ማቅረብ ስለዚህ ማንነት አይመለከትሽም። የሚመለከተኝ አትማን እኔ የነዛ ንጹህ ሰዎች ወርሻንቺ ኃይልን ተጠቀም አታውቅም። ሰብአዊ መብቴን የመጋፈጥ ምን ማለት መብት የለም። ሰማኛለህ? ምንም ማለት መብት የለም። ንጹህ ሴቶች አታግሻቸው። ያንን ምንም ማያውቅ አታግሻቸው። በሰርጋቸው ቀን ይሄ መጥፎ ነገር አታደርጊ። ሰማኛለህ? ስለማታውቁ ነገር አታውራ። ስለማታውቁ ነገር አታውራ። አንተ ማነህ ሲጀመር? ማነህ አንተ? ማን ስለሆንክ ነው እንደሚንዳስበራል? ማን ስለሆንክ ነው? ተረጋጋና ተቀመጥ እናውራት። አስፈላጊው እርምጃ እንዳለ ዞር በልልኝ። ዞር በልልኝ። አይመለከትም። ማነህ? ማነህ? ጉድጓድ ውስጥ ነው የምትገቢው። እራስህ ትገባታለህ። የራስሽን ጉድጓድ ራስሽ ላይ ነው የቆፈርሽው። ሰማኛለህ? የእኔ ምንም ማድረግ መብት የለህም። እየሰማኸኝ ነው? አልሰማህም? ያሉበትን ቦታ እያንዳንዱ አልናገርም። በቀበሌ ነው የምትሽ። አልናገርም። ተረጋጋና ተቀመጥ። አልናገርም። አትናገሪም? እሺ ችግር የለም።